በጣም ነው የማመሰግነው እና ወንድማችን ምሬ ይላል በጣም ከረጅም ጊዜ በኋላ ስላየው በጣም ደስ ብሎኛል። እንዴት ነህ? እንዴት ነህ ምረት? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንደንገናኝ ብዬ እቤት የነበርኩበት ቦታ መብራት የለምና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ይኸው ደጅ ጋር ቆሜ ያወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን ምሬ፣ በጣም ስላገኙ ደስ ብሎኛል። የሆኑ ነገሮችን ከመናገሬ በፊት ግን ለአንተ እድል ልስጥ እንደው ማለት የምትፈልገው ነገር ካለ። በእርግጥ ያለች ሰዓት አጭነች፣ ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። አርብ ማታ 3 ሰዓት እንዳትቀር በለው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነውና በመጀመሪያ ስላየው በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደው ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወደው እና የሆኑ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል ስጥም። በመጀመሪያ ስላየው ደስ ብሎኛል። ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየው በጣም ደስ ብሎኛል። እግዚአብሔር አክብርልኝ። እድሉንም ሰጥተህ እዚህ ስለጋበዝከኝ። ምንድነው የመጀመሪያው ጉዳይ ለጥቂት ያው ጥቂት ባይባሉም ትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበረም። እናም በዚህ ምክንያት ብዙ ዲሲሽኖችንም ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮዬ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው አንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክስ ሆኛለሁ ባልልም ያው ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገሬንም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድል ገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ሆንክ እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው። ምንም አላረከኝም እና እንዲሁም አንድ ነገር ብለኝ ነበር ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር እና ያንን ነገር የመቻል ግን አቅም ውስጥ አልነበርኩም። በጣም በምወደው ሰው በምወደው ነገር በምንወልደት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ ይሁን መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ፣ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ ፈለገ መምህር ፈለገ ለእኔ የእውነቴን እንደዚህ ምንም እኔ አንድ ቀን በአካል አግኝቼው አላውቅም። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በሕያው በሆነ በእግዚአብሔር
ከልቤ እንደ ታላቅ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በፍጹም በመቀጠል በፍጹም ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና ይሰማል ድምጼ? ይሰማል። ድምጼ ይሰማችኋል? እና ይሄንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይሄንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ እወዳለሁ። ወንድሜ አመሰግናለሁ ስለምሰጠኝ መልካም የሆነ ፍቅር ማክበሪያኝ እዚህ ላይ ከአንተ ጋር እንደሆን ስላደረክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ምሬ በጣም ነው የምናመሰግነው። በጣም ደስ ብሎናል። በመጀመሪያ ምን አለ መሰላችሁ፣ ፕሊስ እባካችሁ እኔ የሃይማኖት ፖለቲካ ማንንም አይጠቅምም እና ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰብ ያላችሁ ቶች ወንድሞች በጌታ ፍቅር ለምናችሁ ፕሊስ አቁሙ። ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ። እኛ ጋር ልዩ ቦታ አለ። እኛ ጋር ልዩ ቦታ የሚኖርህ ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም፣ ፈለከን ስለዘለፍከው አይደለም፣ ምናምን እንዲሁ ሁሉም ሰው መውደድ ግዴታ አለብን። ሰው እንወድሃለን፣ በቁም ነገርኛ እንወድሃለን። ምህረት ወደ ኦርቶዶክሳውያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው። ያደከመው ደግሞ ያ ነገር ብርታትን እንዲፈልግ አድርጎታል። ብርታትን ፈልጎ ደግሞ ወደዚህ ቅድስት ቤተክርስቲያን መጓዝን ፈልጓል። ሰው ቀደም እንዳልኳችሁ እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለን። የሃይማኖት ፖለቲካን ብናራምድ ዛሬ ሆኑ ክርስቲያኖች እልል በሉ፣ ኮሜንት ላይ ሁላችሁም ኑ በብርሃኑ ተመላለሱ፣ ጻፉ፣ ምናምን በዚህ ወጡ በዚህ ፈለገ ይችላል በሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይቭ ላይ ይዞ ቁጭ እንዳለ ኦርቶዶክስ ሆኛለሁ በል፣ ባንደበት ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ በል፣ ድንግል ማርያም ቅዱሳኑ አማላጅ እንደሆነ አምናለሁ በል ምናምን ብለን ድራማ መስራት እንችላለን። ግን ዓላማችን አይደለም። ክርስቲያኖች ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭ ብላችሁ ስትመለከቱ ገበሬ እየዘራ ልትዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልትዩ ትችላላችሁ። እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭሎ ወደ ገበያ የሚወጣ እህል አይኖርም። ያችሁ የድራማ ትልቁ ኪሳራ ያ ነው። ድራማ መምሰል ማስመሰል እንጂ እውነት አይደለም። ስለዚህ ሰው ሊያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭሎ ግን ወደ ገበያ የሚወጣ እህል የለም። የኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው። ኦኬ፣ እየተወኑ ነው። ሞፈር የሚመስል ነገር ይዘው፣ ቀንበር የሚመስል ነገር አዘጋጅተው፣ በሬ የሚመስሉ ነገሮችን አድርገው ሰዎች ፊት እየተወኑ ነው። እያረሱ እየመሰሉ እየዘሩ እየመሰሉ እየተወኑ ነው። እመኑን፣ በቅሎ ግን ገበያ የሚወጣ ነገር የላቸውም። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን በሐዋርያቱ በኩል በእውነት ተሰብኮልን አውቀነው ተረድተነው ያመንነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እንኖራለን፣ እንቀጥላለን እንጂ ምን ሰራበት ድራማ ምን ተወንበት ተውኔት የለም። ሰው ምህረት ወንድማችን ዛሬ ለኛ ስሜት የሆነን ጎበዝ በቃ ቶሎ በል ዛሬ ሆኖ ነገ ሆኖ እንትበል አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስተቶች ይኖራሉ። ብዙ ስተቶች ሁሉም በሚዲያ አይነገርም። ኦኬ፣ ሁሉም በሚዲያ አይነገርም። ለምን እንደዚህ አይነት ነገሮች ተፈጠሩ? ብዙ ነገሮች ይኖራሉ። ሁሉም በሚዲያ አይነገርም።
እጆቻችሁን ዘርግቻችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን ከሰዓትም የመጣውን 11 ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁ እጆቻችሁን ዘርግታችሁ ተቀባዮች ሁኑ። ከዛ ውጪ ግን በፍቅር እንዲረዳ የምንፈልገው ነገር ምንድነው? ለመሬት ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑ። መሬት ዛሬ ኦርቶዶክስ መሆን ስለፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም። ዶክትሪኗን ማወቅ አለበት። ለምሳሌ መሬት በቻልኩ አቅም ምናልባት እንግዲህ እኔን ትቀርበኛለህ እኔ ያለሁኝ ምናልባት ከኔ ውጪ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረበ ብለህ ብትጠይቅ። አሁንም ምናልባት ልብህ ወደዚህ ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም፣ እንደው ይሄን ነገር ብታብራሩልኝ፣ ይሄን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ካንተ ጥያቄዎች መተው እኛ በእናስረዳ። ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚህ ቅዱስ ቤተክርስቲያን ከመግባቱ በፊት ወደዚህ ቅዱስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረህ ተረድተህ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜታዊነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው ባጭሩ የሚገተው ስሜት የሆኑ ስለሚጓዙ ነውና እኔም ሌሎቻችንም ሁላችን ስሜታዊ ልንሆን አይገባም። ስሜታዊ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላል። ምን ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያን ሲዘርፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተሰርቼ አንተን ገስል ያርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት እንደ ድራማ በወንጌል ድራማ አንሰራም። ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይቭ እገባለሁ እና ምናልባት የምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ መልእክቶችን አስቀምጥልኝ። ምን አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲህ ነው እያለን እናወራለን። በርታ። ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድነው መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳምም ወድቆ ነው የተነሳው። አንተም ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር፣ ተነስተሃል። እግዚአብሔር ይመስገን። በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መተህ እንድትማር መተህ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ። እንዳጠፋን መሬ ፈልይ ይል ነበር። አይ እኔ ስለምወድ ነው፣ በጣም ነው የምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም። ይሄን 4 ቀን በፊት ነው የመጣሁት። ግን በጣም ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም የምመለከተው ያንተን ብዙ ነገር እግዚአብሔር ያክብር። የጀመርከውን የወንጌል ጉዞ መድኃኒዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው። አምላክ በሚያውቀው እግዚአብሔር ጎን ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባለልህ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምራልና እግዚአብሔር አምላክ ያክብር፣ ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው፣ እግዚአብሔር መደገፊያቸው ነው፣ አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ካንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ካንተ ጋር ይሁን። አመሰግናለሁ። አሜን አሜን። መሬ
በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌላ አዲሱ ቁጥሬን አስቀምጥልሃለሁ፣ እንደዋወላለን፣ እንገናኛለን። እሺ እሺ መሪ ሰላም ዳር። ሜሪ እህታችን ሰላም፣ እንዴት ነህ? በጣም አረ እንኳን መጣሽ። እኔ እንደውም ዛሬ ረስቼ ነበረ፣ ለካ እንገናኛለን ብዬ ነበረ። አዎ ትላንት እንደዛ ተባብለን ነበር። እንዴት አለሽ? እግዚአብሔር ይመስገን ሰላም ነው። ሜሪ እንዴት ኦርቶዶክስ መሆንን መረጠች? ያው እንደሚታወቀው እኛ ጋር እኔ መጀመሪያ በነበርኩበት የበላይ የሚባል አውቶሪቲ የለም። ሁሉም ጋር የተለያየ አይነት ነገር ያለው እና የትኛው ትክክል ነው ወደ የትኛው ብቻ አንድ ቦታ ተኩኖ በጣም ዲፍረንት አይነት ነገር ሲኖር ብዙ ለማየት ሞከርኩኝ ምናምን እና አጣሁኝ። ወጥ የሆነ ነገር ስለሌለ የድህነትም የሳልቬሽንም ጉዳይ አጠራጣሪ ነው ብዬ ስላመንኩ ነው ወጣሁት። ከዛ ሜሪ በእርግጥ ብዙ ነገሮችን ዛሬ እኔ ደስ ስላለኝ ነው በነገራችን ሊጠሩሽ እንጂ ብዙ ነገሮችን እንኳን አላፈጠጥሽም ምናምን እና ሞር ያንቺን የህይወት ምስክርነት እንፈልገዋለን። መቼ ነው ግን የምንፈልገው? ያው ያቺ ቀን ስትደርስ፣ ያው አንቺም እኛም የምንጓጓለት ያቺ ቀን ስትደርስ ያንቺን የህይወት ምስክርነትሽን እንፈልገዋለን። ግን ከዛ ቀደም አንድ ነገር ብቻ ላንሳ። ሜሪ የት ቤተ እምነት ነበር አንቺ ህብረት የምታረዩ? የት ቤተ እምነት ማለት ፕሮቴስታንት እያለሽ ሙሉ ወንጌል ነው፣ መሰረተ ክርስቶስ ነው፣ ቃለ ሕይወት ነው? ተቋርጫለሁ? ክርስቲያኖች ኮሜንት ላይ ጻፉልኝ። ተቋርጫለሁ እንዴ? አለው እኔ ተቋረጥኩት። እሺ ሜሪ ኦኬ ነው። እኔ የት ነበረ? ሙሉ ወንጌል ነው? መካነ ኢየሱስ ነው? የት ነበረ? አማኑኤል። ኦኬ አማኑኤል ህብረት። ሜሪ አንድ ነገር ብቻ እስኪ አንቺ ንገሪኝ፣ እንደው ትንሽ ታይም ተጠቅመሽ ያኔ ፕሮቴስታንት እያለሽ ምናልባት ሁሉም ነገር በእርግጥ በኔጌቲቭ ኤነርጂ ላይሆን ይችላል፣ ግን ከየዋህነትም ይሁን ከኔጌቲቭ ኤነርጂም ይሁን እናንተ ቸርች ውስጥ ያሉ አገልጋዮች ኦርቶዶክስ ቤተክርስቲያንን በምን መልኩ ነበር የሚስሉላችሁ? ምናልባት አሁን ምልሽ ለሌሎቹም አይኖቻቸውን እንዲገልጡ ምክንያት ሊሆን ይችላል። አንዳንዴ ገጥሟችሁ አያውቅም? ክርስቲያኖች ከሩቅ የምታውቁት ሰው የሆነ ሰው ዝም ብሎ ቢያማላችሁ የዛን ሰው ፐርሰናሊቲ ሳታውቁት እንዲሁ ትጠሉታላችሁ። ምንድነው ሪዝናችሁ ስትባሉ ምክንያት የላችሁ፣ ምንም አይነት ሪዝን የላችሁ፣ ግን ያንን ሰው ትጠሉታላችሁ። ለምን? ሰው ቀድሞ ስላም ይሄ እሷ እንዲህ አንገቷን ስደፋ ሰው ትመስላለች ምናምን ብሎ የሆነ ሰው ካማ ሌላውም ሰው ልክ እንደዛ በቃ በኔጌቲቭ ኤነርጂ ዝም ብሎ የማያውቀውን ሰው ይጠላል። እና ሰው ለሰው ይሄን ያክል ያለምንም ሪዝን ጥላቸው የሚያረበት ከሆነ ሜሪ ምናልባት የአንቺ ብቻ ሳይሆን ማጆሪቲው አንቺ በነበርሽበት ቦታ ላይ ለኦርቶዶክስ ቤተክርስቲያን ያላችሁ መለካከት ምን አይነት ነበረ? አክቹሊ እንደዚህ በግለሰብ ደረጃ ጥላቻ እኔ በነበርኩበት ቦታ አላውቅም። እውነት ለመናገር ነበረ ብዬም አልልም። ግን መጀመሪያም ኦርቶዶክስ ቤተክርስቲያን የወጣሁት ስወጣም ግን ስወጣ ስለ አስተምህሮ በደንብ አላውቅም ነበረ። ያው ከነበረብኝ ድካም ለመላቀቅ ነበረ የወጣሁት። ግን ከዛ በኋላ ደግሞ ዞር ብዬ መመልከት ስጀምር ነገሮችን እንዳለሁበት እንደምሰማው ሳይሆን ትክክለኛው አስተምህሮ ኦፊሻል የሆነ ነገሩ ያ አይደለም፣ እኔ ኤክስፔክት እንዳደረኩት አይደለም፣ የተለየ ነው። እና ያንን ሳይ ለምን ብዬ እንደገና ነገሮችን ኦብዘርቭ ማድረግ ስጀምር ነው ወደ መመለሱ የመጣሁት እንጂ
ስፔሲፊክሊ ቸርቿ ይሄን ያህል ማለት አንድ ፐርሰን ላይ ደግሞ ጥላቻ ያለው ነገር እንትን ትላለች ማለት አልችልም እውነት ለመናገር ኖ አይ በርግጥ ኖ በእነዚህ አይነት ጉዳይ በርግጥ ራንደምሊ የሆነን ቤተ እምነት እንደዛ ልንል አንችልም ሜሪ ምናልባት በሌላው አንግል ምን አይነት ነገሮች ገጥሞን ያውቃሉ መሰላችሁ ሌሎቻችሁም ፕሮቴስታንት ወንድሞች ይጠሉናል ምናምን የሚል ለሙሐሜት ለናማ አይደለም እሺ ተወዳጆች በጣም ብዙ ፕሮቴስታንት እኛ ፍቅር እንዳለን ሁሉ እንደሚወዱን እናውቃለን እና አንዳንድ ጊዜ የሆነ የሚመስላቸው ነገር አለ ልክኛ ስዕላት ስንጠቀም መሰዊያ ሲኖረን መሰዊያ ስዕላት የተለያዩ ነገሮች በቤተክርስቲያናችን ስንገለገል ጣዖታን ምናመልክ የሚመስላቸው በጣም ብዙ ፕሮቴስታንቶች አሉ ለከገና ክርስቶስን ማናቅ ክርስቶስ በቤተክርስቲያኒቱ የሚሰበክ የማይመስላቸው እንደውም በጣም ብዙዎቹ የሆነ በቃ ግቢ ውስጥ ገብተው ምናምን ዛፍ ስር ክብ ሰርተው ምናምን እንደው ጎንበስ የሚሉ ምናምን የሚመስላቸው በጣም ብዙ ሰዎች ነበሩና ከዛ አንግል ምናልባት አንቺ ግን ኦርቶዶክስ ነበርሽ ከዛ በኋላ ሄደሽ ነው የተመለሽው ያ በጣም ደስ የሚል ነገር ነው ሌላ በጣም ብዙ ልክ እንደዚህ የሚመስሉ እህት ወንድሞችን የጠየቁትን አንድ ጥያቄ ልጠይቅሽ ሜሪ ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ ቤተክርስቲያን አስተምሯል ምን ያክል ታውቂ ነበር አሁን ባለው ነገር ራሴን ስፈትሸው ምንም አላውቅም ማለት እችላለሁ ምንም አላውቅም ነበር ማለት እችላለሁ ምክንያቱም አሁን እንዳልከው በስዕላት ዙሪያ በቅድስት ድንግል ማርያም ዙሪያ በክርስቶስ ኢየሱስ ምልጃ ዙሪያ ያሉ ነገሮች በጣም እነዚህ ትንንሾቹ ነው የምነግርህ የተለየ አመለካከት ነበረኝ ልክ እንዳልሆነ ነበር የሚሰማኝ እንዴት እንደዚህ ይባላል ይሄ ነገር እንዴት እንደዛ ይባላል የሚል ነገር ነበረኝ ግን ያልኩትና ያሰብኩት ነገር ሁሉ ትክክል አይደለም like ዞር ብዬ ሳየው መፈተሽ ስጀምር ልክ አይደለም እኔ እንዳልኩት ሳይሆን አስተምሮቷ ሌላ ነበር በቃ ኮምፕሊትሊ እኔ ከምለው ጋር የማይገናኝ ነበር ሜሪ በጣም ደስ ይላል አሁንም በርቺልን ያንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ በጣም ብዙዎች ይማሩበት ይሁን ዘንድ የእግዚአብሔር መልካም ፈቃዱ ይሁን በጣም ብዙ ነገሮችን በተወሪን ደስ ይላል በነገራችን ላይ ሜሪ እህታችን በዚህ አጋጣሚ ኦርቶዶክስ የሆናችሁት ወንድሞች ሁላችሁ ፎሎ አድርጓት እንግዲህ እግዚአብሔር ረድቷት ወደ እውነተኛው መንገድ ተጉዛ እንግዲህ አንድ ደረጃ ብቻ የቀራት እህታችን ነች እና ጊዜው ደርሶ ደግሞ የህይወት ምስክርነቷን ሰምተን በጣም ብዙ ልክ የእሱ አይነት ታሪክ ያላቸው ብዙ አይነት ፕሮቴስታንት ወንድሞች ይኖራሉ እነሱም በፍቅር ነገሮችን without any reason እንዲሁ ያለምንም ምክንያት ከማረግ ወደ አለማረግ ተዘዋውረው ጠያቂዎች ሆነው እንደሜሪ ነገሮች ላይ ተረድተው እንደሚመለሱ ተስፋ አደርጋለሁ ሜሪ ስላገኘሽ በጣም ደስ ብሎኛል በርቺልን እንግዲህ ያቺን ቀን ደግሞ ትደርስ ዘንድ እንግዲህ ተመስገን ያለውን ቃል የገባውን ነገር እንዳትረሽለት ፕሊስ ምንም ነገር ቢፈጠር ተመስገን ቃል የገባውን ነገር እንዳትረሽለት አረ በጭራሽ አልረሳም እና በጣም ነው